ኧረ እትዬ በእናትሽ እንዴ እኔ አስረዳሻለሁ እኮ እሺ ጸባት ትፍጠሪ ዝም በል ሰላም እንዴት ናችሁ ውድ የዩቲዩብ ቤተሰቦቼ ዛሬ እንግዲህ ባለፈው በጣም ይቅርታ ቻው ስላላችሁ ስለሄድኩኝ ዛሬ እንግዲህ ሁላችሁም ኮሜንት ላይ ስትጠይቁኝ ነበረ እና ማንም በቃ ከዛ ቀን በኋላ ከማንም ጋር አላወራሁኝ የሚኪን ጥያቄ ለመቀበል እቤት ሄጄ ሰርፕራይዝ ላደርገው አስቤያለሁኝ እና አብራችሁን ቆዩ እኔ እንጃ ለምንድነው አላቅም ፈርቻለሁኝ እና ያው እንግዲህ እናንተም ምን እንደምል አላቅም ብቻ አይ እወዳችኋለሁ አብራችሁን ቆዩ ደርሻለሁ በሩን ቀስ ብዬ ራሴ ስለማቀው ከፍቼ ነው የምገባው ሁሌ እንደማደርገው ታውቃላችሁ ተከተሉኝ ናግባ let's go እና ጋይስ ሁሉም አይጠብቁም ሰርፕራይዝ ነው ማረጋቸው ተከታተሉ ቁልፍ መስሎ ለምንድነው የሌለብኝ ድክመኝ ሰርፕራይዝ ምንድነው ሚኪ ምንድነው አልገባኝም ማናት ስለምን ታስረዳት ማልገባኝም ማነሽ አንቺ ማለት አንቺ ማነሽ አንቺ አይመለከትሽም ሚኪ አስረዳኝ ምንድነው ሄኖክ ሚኪ ሄኖክ ምንድነው አንተም እንደ ጓደኛ አስመሳይ ነህ አይደል አረ በስመ አብ ያረፊ ዝም ብለው ይዛ ምንድነው አንተ ታስረዳኛለህ ምንድነው በጣም አስመሳዮች ናችሁ እሺ ሁላችሁ ማለት ነው ተናገራችሁ ሴት የላችሁ ከይፊ ምን ነው ተረጋጊ እኔ እናት ምን ነው ምንድነው ምን ሆነሽ ነው ፊ ንገር ለምን ነው የምታስመስሉት ማለት ለምን ነው የምታስመስሉት እንዴ በቃ ምንድነው ማለት በልወኔ ልጅ አመሰግናለሁ ለሁሉም ነገር እግዚአብሔር ተረጋጊ እኔ ምንም አልቀመጥም ምን አርገ ነው አንተ እኔ ተቀበል ላስረዳሽ ነው እግዚአብሔር አንተ ምንድነው ፊ ተረጋጊ እግዚአብሔር ምን ላስረዳሽ ምን ማለት ነው ቤት ወጥ መተሽ ነው አንቺ ምን አገባት ምን አገባ እኔ አያገባኝም ባይዘው እኔ አያገባኝም ምንም እኮ የተፈጠረ ነገር የለም እግዚአብሔር እንዴ እናት አንተ እንደወንድሜ ነበር ማይክሽ እኮ ትንሽ ያለ እንደዚህ አይነት ነገር በፍጹም እኔ ማቆ ነገር የለም አልቀመጥም እኔ ማቆ ነገር የለም ያረስሚ በእናትሽ በቃ አታስረዳኝ ሄኖክ እንዴ ስሜን በምን አውቀሽ ተረጋጊ አንዴ ይዛ ተቀመጪ ራሱ ምን ኧረ በክርስቶስ ነይ ቁጭ በይ ፊ እንዴ ቁጭ በይ በእናታችሁ እኔ አልቀመጥም አልፈልግም ምንም ነገር የለም አስመሳይ እንዴ እግዚአብሔር ምንም የተፈጠረ ነገር የለም ማነሽ ምን አገባሽ በእግዚአብሔር ልቀቀኝ ልታስደበድበኝ አንተ አስመሳይ ሰዎች ናችሁ ምን አርገው ነው አረ ተረጋጊ ቆይ ፊ እንዴ ሄኖክ ትይል በቃ ከመተዳት ተፈጠረ አይደለም እንደዚህ ላስረዳሽ ምክንያት ታስረዳኝ ፊ አረ ፊ ያደረገው ሸኒ ምንም ማቆነ ማናት ለምን ነው ለሷ ብቻ የምታስረዳው ፊ ያረለም እንትን እኮ ነው እኮ ውጪ ኦኬ ሲወጣ እኔ ውጪ አላልኩሽም ፊ ያረ በእግዚአብሔር እኔ ውጪ አላልኩሽም ታስደበድቡኝ እንዴ ማለት
በቃ እኔ ምን ማውራት አለብኝ? ንገረኝ አንተ ቀስ ብለህ ምንድን ነው? ንገረኝ። ሄኖክ እኔ አይደለም ተረጋጊ እንዴ ልታስወጣኝ ነው? አልወጣም ልቀቀኝ። እኔ አስረዳሻለሁ። አታስረዳኝ ነው እኮ እኔ አስረዳሻለሁ። እኔ አስረዳሻለሁ እኮ እሺ ጸባት ትፍጠሪ ዝም በል አስረዳሻለሁ። እንዴ ያማታል። በጣም አስመሳይ ነህ። በጣም አንጨቃጨቅ ሰው አለ እዚህ በጣም ባለጌ ነህ። ለምንድን ነው የምታስረዳት? አልገባኝም። ፊናራኔ በእግዚአብሔር ተረጋጋ። ኧረ በእናትሽ እንዴ እኔ ልንገርሽ እግዚአብሔርን ቆይ ተቀመጥ። አንቺ እንዴት ነው የሚያረግሽ? አሁን ሰብሰሽ ኧረ ያዛት በክርስቶስ ነይ ውጪ የምትይኝ አንቺ ምንድን ነው? ለምንድን ነው የማትተውኝ? ወይ ምንድን ነው የምፈልግ? ምንድን ነው የምታስረዳኝ? ምንድን ነው የምታስረዳኝ? ኦኬ እሺ ልስማ። ጓደኛዬ ናት። ኦኬ ጓደኛዬ ነች። ከአንተ ታዲያ እየተሰማችሁ ነው ጓደኝነታችሁ ትገላለጹት? እሺ ለምን ነው ጸብ የምትፈጥረው? ጸብ ለምን ነው የምትፈጥረው? ለምን ነው እንደዚህ የምታወራኝ? አንተ ለኔ ትንሽ ክብር የለም እኮ አስረዳሻለሁ። እየሰማሽ ነው እኮ አይደለም። አንድ ሰው ነው የደወለልኝ። እሺ ኧረ የት ነው የምትሄጂው? ምንድን ነው የምታስረዳኝ? ምንድን ነው የምታስረዳኝ? ንገረኝ። ምንድን ነው ምንም እኮ የተፈጠረ ነገር የለም እኮ እግዚአብሔር ስትከፋ ስትጨነቅ አፍቅረኸኛል ዛሬ እንደምን ጨከንክና እያነባኝ ፍቅር ይዞ ስትነግረኝ አይዞ ያልኩትን ዛሬ እንደምን ጨከንክና ችላ አልከኝ ስገባ ማለት ነው። እዚህ ከንፈራቸው እንደዚህ በግድ ነው ራሱ ሰማት በቃ እዚህ ጋር ነበሩ። በቃ አንድ ላይ ነበሩ። አይቷታል። አላየሃትም አንተ? በቃ በሷ ፊት አንቺ መስለሽኝ በቃ የሆነ አእምሮ እንትን ብሎ በቃ ይቻላል። ሰማችሁ? አልሰማትም ልጅቷ የሆነች። አንተ ግን አይተሃል? እኔ አላየሁም። እግዚአብሔርን አላ እኔ ስገባ ራሱ አላየኋትም። እኔ ገና መግባቴ እኮ ነው እኮ። ኧረ ፊ በቃ ግን እኔ ልሂድ። የት ፊት ይጃል? ኧረ መሽቶ እግዚአብሔር ተረጋጊ። እናስረዳሽ ነገሩን ተረጋግተሽ ትሄጃለሽ። እግዚአብሔር ካንተ ያስመታል ልጅቱ ነገር አልፈልግም። በኋላ ቢኮዝ ማለት ነው ስማኝ፣ ስጠይቀው መልስ መስጠት ይችል ነበር። አዎ ግን አንቺ ማነሽ አንቺ ምናምን ያለችኝ ልጅቷ አላቃተም። እንትና እኮ ነው እንደዚህ ምን እንዳስብ ነው? ለምን ዋሻችሁኝ እኮ ነው እኔ ለምን እና ደግሞ የመጣሁበት ምክንያት ያልነበረ ከየት እንደመጣችሁ ላሱኝ አላየናት። የመጣሁበት ምክንያት ገባህ? የሆነ እናንተን ሰርፕራይዝ ላደርግ በእኔ ቤት ምናምን ነው የመጣሁትና ቅስሜ ሰበራችሁት። ለዛ ነው እኮ እኔ እንደ ኖርማል ጓደኛ ነው የሚያየናት ልጅ እናስረዳሽ። አዳምጪ። ኖርማል በቃ ኖርማል ጓደኛ ነው የመሰለሽ። ገብቶሻል አይደል? እኔ መሰለኝ እንደዛ። እኔ አላየሁም። አሁን ስትነግሪኝ ነው እንትን ያለሽ። እኔ ደግሞ ገና መግባቴ ነው ሳያት በቃ ኖርማል ጓደኛ ነው የመሰለሽ። በቃ በእናታችሁ እኔ በጣም ውስጥ እየተረበሸ ነው። አትሄጂም? የት ነው የምትሄጂው? እስካሁን እዚህ ነሽ? እኔ ቆይ እንዴ ኧረ በእናትሽ ለምን አትወጪም? በቃ ሂጂ አለሽ እሱ ማለት ነው።
ነገሮችን ደግሞ ቀስ ብለን ተረጋግተን ነው እግዚአብሔር እንዳመጣት እንጠይቁ ይታወቁ ምን ቁጭ ብለን ያለ ዛሬ ይቻላል እንጠይቁ እግዚአብሔር ብዬም ነይ ደብተር እሷን ይያወጣ አንቺ ቁጭ ብለሽ እሺ እንዴ የት ነው ይዛብ ይሻትና እሷን ነው ሊያውሩ ነው አረ ዝም በይ እንደው በፈጠረሽ ያለ ዛሬ አይቼሻለሁ እኔም አይቼሻለሁ እግዚአብሔር ለምን ነው የምታስጨንቀው? አረ አንተ በእናትህ ዝም ብለህ ከእኔ ጋር ነው የምትጣለው ከእኔ ጋር ነው የምትጣለው ዝም ብለህ አትጠይቃት እናት ያሟል አረ በእናትህ ልጅ እንደ አናት እንዳለ ወይኔ አዳምጣችሁ ነው አንዴ ልናወራ ነው አውቀ ነው በእናትህ ተረጋጋ ችግር የለውም ትነግርሃለች በቃ ቁጭ አረ በእናትህ ተቀመጥ ምን ሆነ ነው እንዴ ሄኖክ አታስጨንቃት ማንም ያስጨንቃት እዚህ ቤት እንዴት እንደመጣች ትንገር እንዴ እኔ ጠርቻት ቤት ገባች ሲያማል ቆይ ሚኪ መሽ በቃ ምንክ ነች ምን አገባሽ ለምን ማያገባል አይገባሽም ሄኖክ ሰምተኛል በቃ አታስጨንቅ በኋላ ታስረዳለች ኧረ በእናትህ ሚኪ ፈልገህ ነው ወይ ዝም ፈልገህ ነው ፈልጋችሁ የት ነው የምትወጣው እኔ ልውጣ ዛሬ ነው የምትወጪው ኧረ ሚኪ ያስበናትሽ ነይ ሄኖክ በኋላ እናወራለን አልኩህ አልወጣም ሄኖክ በቃ እኔ አንተ እንዴት ሊያደርግ እኔ አስረዳሃለሁ በኋላ በቃ አርፈህ ቁጭ ብለው ምንድነው የምታስረዳው እሷ ለምን እንደማታስረዳው በቃ ታስጨንቋት ልጅቷ እሷ ቤቷ እኮ ነው ይሁን ለማታ እኔ እሷን ብዬ አልመጣሁም በቤቷ ይሄ ምንድነው የሆነ ነገር የሚፈጠር ከሆነ ለምን ጠራሽ እሺ አይ ሶሪ በቃ ሌላ ሰው መጥቶ ነው ነገር ይበጣ አይገባም ለማውራት ነው ሚኪያ ሳራ እንዴት ተረዳን ምንድነው ንግግራችን እንደዚህ ነበር ሄኖክ እኔ አስረዳለሁ ምንድነው የምታስረዳኝ ይሄንን ነው የምታስረዳኝ የተፈጠረው ነገር ነው የምታስረዳኝ እንዴ ዝም በይ በእናትሽ በቃችሁ አስረዳለሁ በቃ በጣም አበዛችሁ አንቺ በጣም አበዛሽ ማለሽ ከየት ነው የመጣሽ የማረሽና ቆኛል ያደኑኝ መስል ደናነሽ ይሉኛል ስራዬ እንቅልፈኛ ሳታኝ በጸጸት ጧት ማታ ሲቀጣኝ ራሴን ለራሴ የዋሸሁ እንዴ እንዳትነካኝ በቃ ድጋሜ ገብቼ ይዛችሁ አይ ማየት አልፈልግም በቃ እንደዚህ ሆነ እንውጣ እንደዚህ አይደለም ባለፈው የልደትሽ ዕለት እንደዛ አሳልፈን ዛሬም እንደዚህ በእግዚአብሔር አልዋሸሽም በእግዚአብሔር ነይ ቆይ ነው ሰላም አይደለም አንተ እግዚአብሔርን በግድ ነው ይዣት የመጡት እግዚአብሔርን በግድ ነው ይዣት በጨለማ ልትሄድ ነው ማለት ነው የኛ ብላ አይደለም የመጣችው ያንቺ ዝም በይ ስርዓት የላትም ያማታል ኧረ በእናትህ ወደዚህ በቃ እባክህ ራሴን በጣም አመመኝ በቃችሁ በቃ በጣም አስመሳይ ነው ውሸታም ነው ለምን ያ ሁሉ ድራማ አስፈለገ ለምን እባካችሁ ተውኝ እኔ ዲያራ ሁለቴ ነው እኮ የመለስኳት ነው በእናታችሁ ተውኝ ወይ ልሂድ በቃ ተውኝ
ምን አርጊ ነው የምትሉኝ እንዴ? ልሂድ አትሄጂም ትሉኛላችሁ ወይ ደግሞ በቃ ብታረጉት ነገር በጣም ነው የሚያስጠላው። ምን ላድርግ? ልሂድ ጨለማ ከዚህ በኋላ ማለት ነው አንድ ሰው አንተ እንዳትከተሉ አንተ ደግሞ አንዴ ስትጠይቀኝ ሻለ ማለቴ መግደርደሬ እኮ ነው እንደ ሴትነቴን አይ እንዲያው ሴትነቴን የውስጤን አምቄ መግለጽ ቢሳነኝ ተው አትፍረድ በኔ ሴት ልጅ እኮ ነኝ አይላችሁ ሁላችሁም ስትሉኝ ነበር ኮሜንት ላይ እንኳን ተቀረጸ ይሄ ቪዲዮ እኔን ነበር እንደ ክፉ የምታዩኝ ይሄንን ነገር ባታዩ ማለት ነው። እና እኔ ልቤ በጣም ንጹህ ስለሆነ ነው ገባችሁ? ሰው በጣም አምናለሁና ለዛ ነው ይሄ ሁሉ ነገር እንኳን